አሁን ሌላ ቦታ ስትሄዱ አሁን መንፈስ እንትን ይላል ለምሳሌ አሁን ይታደሳል አይደለ ሌላ ቦታ አሁን ገዳም ድናችሁ ስትመለሱ አንዳንዴ እኮ ብዙ ቦታ ገዳም ሄዳችሁ ድናችሁ ልክ ወደ ቤት ስትገቡ መንፈሱ ይነግራቸዋል እነዛ የሚልኩትን ሰዎች ማለት ነው ለምን ስለሚገብሩለት ከነሱ ጋር አብሮ ስለሆነ መንፈሱ እንደዳኑ መንፈሱ ከነሱ እንደሄደ እንደወጣ ተሸኝቻለሁ ይለዋል መረጃ ይነግረዋል አያችሁ ከዛ በኋላ እናንተ ድናችሁ ሳምንት ሳትቀመጡ ተመልሳችሁ ተታመማላችሁ አምደው ቅዱስ ሚካኤል ገዳም ስትሄዱ ግን ስትድኑ ሲያድሱ ሊያድሱ ይችላሉ እነዛ ክፉ ሰዎች መልሰው ሊያድሱ ይችላሉ ነገር ግን ቅዱስ ሚካኤል እስከ መጨረሻው ነው የሚነቅላቸው ቅዱስ ሚካኤል እስከ መጨረሻው ነው የሚነቅላቸው ማለት ነው እስከ መጨረሻው ድረስ ሀብት የለ ንብረት የለ ምናም ውድም ነው የሚያደርገው ለምን አልተመለሰማ እንዴ እሱ ሰው ላይ ፈርዶ አይደለም ሞት ፈርዶ አይደለም ከሰይጣን ጋር ተባብሮ አይደል እግዚአብሔርን የሆነቱን እግዚአብሔርን ገንዘብ እግዚአብሔር ዋጋ የከፈለባቸውን መድኃኒተ ዓለም ኢየሱስ ክርስቶስ የሞተላቸውን በደሙ የዋጃቸውን በመስቀሉ የተቤዣቸውን እኮ ነው እያጠፉ ያሉት አይደል የእግዚአብሔርን ንብረት የሚያጠፋ ሁሉ ከእግዚአብሔር ጋር የሚገዳደሩ ሁሉ ይደቃል ማዳኑን ለምን አዳነ ተብሎ ከእግዚአብሔር ጋር ክርክር የሚገጥመው ይሰበራል አያችሁ ስለዚህ በጣም ልዩ የሚያደርገው ይሄ ነው ስለዚህ ወደ አምደው ቅዱስ ሚካኤል ገዳም መሄድ የምትፈልጉ ሰዎች ይሄንን የሰማችሁ ሰዎች እንዱ ለተቸገሩት ላዘኑት ሁሉ ይሄንን ቪዲዮ ሼር አድርጉላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋአዞ ለአዳም ሰላም ኮነ እምይእዜሰ ፍስሐ ወሰላም የክርስቶስ የመድኃኒተ ዓለም የኢየሱስ ክርስቶስ የቅዱስ አማኑኤል ሰላም ለሕዝበ ክርስቲያን ሁሉ ለምትሰሙት ሁሉ ሰላማችሁ በዝትትረፍረፍ ይበልላችሁ በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ስም ሰላም ላችኋለሁ እንዴት ናችሁ ሰላም ናችሁ እግዚአብሔር የተመሰገነ ይሁን ነጋ ሁሉ ሰላም ነው እሺ እንግዲህ ያው እንደተለመደው መካሪ አስተማሪ ጠቃሚ የሆኑ መንፈሳዊ ትምህርቶችን ወይም ደግሞ መልእክቶችን እናስተላልፋለን ወይም ደግሞ እንሰማለን ማለት ነው የትም አትሄዱ እስከ መጨረሻው ድረስ ስሙት ይጠቅማል እንጂ አይጎዳም ያከብራል እንከብርበታለን እንጂ አንዋረድበትም እንጠገነበታለን እንጂ አንሰበርበትም እናተርፍበታለን እንጂ አንከስርበትም የተዋህዶ ልጆች ከአድማስ ጥግ እስከ ጥግ ያላችሁ ይሄ መልእክት የደረሳችሁ የሚደርሳችሁ ሁላችሁም እንግዲህ አሁን ወደ ሚያዝያ 24 እየተቃረብን እንገኛለን ማለት ነው ሚያዝያ 24 ትልቅ ቀጠሮ አለን ወደ አምደው ቅዱስ ሚካኤል የመሄድ ፕሮግራም ወይም ደግሞ ቀጠሮ አለን ማለት ነው ወደዛ ገዳም መሄድ የምትፈልጉ በ09 04 05 64 64 ላይ ደውሉ ወይም 09 60 60 63 ጊዜ 72 ላይ ደውሉ ወይም ደግሞ ጸሎት ማስደረግ የምትፈልጉ ሰዎች ቀኑ ጊዜው ደርሷል እንግዲህ ያንድ ሳምንት እድሜ ነው ያለን ማለት ነው ወይም ያንድ ሳምንት ቀናት ወይም ጊዜ ነው ያለን በእነዚህ ቀናትና ጊዜ ውስጥ ሁላችሁም ጥንቅቅ ብላችሁ መሄድ የምትፈልጉ ከወዲሁ እንድታሳውቁ ጸሎት ማስደረግም የምትፈልጉ ከወዲሁ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን እንድትልኩ ነው ወደ አምደው ቅዱስ ሚካኤል ለመሄድ የምትችሉ ቦታው ላይ
ቦታው ላይ ብትገኙልኝ እንዴት ደስ ይለኛል መሰላችሁ ማምላክ ምስክሬ ነው እምላችሁ እንዴት ደስ የሚል ቦታ መሰላችሁ የሄዱ ሰዎች ተጠቅመውበታል አትረፈውበታል ምስክርነትም ሰጥተውበታል መሄድ የማትችሉ ደግሞ የልብን መቸስ እሱ አይደል የሚያውቀው ባላችሁበት ሆናችሁ አምላከ አመደው ቅዱስ ሚካኤል አንተ ድረስልኝ ብላችሁ ጠይቁት ለምኑት ፈጥኖ ደራሹ አባቴ ቅዱስ ሚካኤል አያሳፍረንም ይደርሳል ማለት ነው አርብ ቀን ወይም የስቅለት ዕለት አንድ እህታችን ደወለች ከደቡብ መስመር ነው እና ደወለችና ያለውን ሁኔታውን አጫወተች በህይወቷ በትዳሯ በስራዋ በሁሉ ነገር ያለውን ነገር ሁሉ አጫወተችኝ ይቺ እህታችን በርግጥ በጣም ጎበዝና ጠንካራ ነች በጸሎቷ በክርስትና ህይወቷ በጣም ጠንካራ ነች የበሰለች ነች መከራው አብስሏታል ፈተናው አጠንክሯታል እንዴት ደስ ይላል መሰላችሁ ሰው በፈተና ሲጠነክር በፈተና ሲበስል የቻለኮ ነው የታገሰ ነው ፈተናውን ተቋቁሞ የሚበስለው የቻለ ነው መብሰል ያልቻለማ ሄዷልኮ በቃ ተቀንጥሷል ተነቅሏል ተቆርጧል ማለት ነው ከአይት ተቆርጧል ከመንፈሳዊ ህይወት ከእግዚአብሔር ቤት ማለት ከእምነቱ ሸሽቷል እቺ እህታችን በጸሎት የበረታች ነች ስጋ ደሙን በመውሰድ በመቀበል እየበረታች ጸሎት እያደረገች ግን ይፈትናታል እና እንዴት ነው ጸልያለሁኝ እግዚአብሔር ፈቅዶልኝ ስጋ ደሙን እየወሰድኩኝ ነው በትዳሬ ሁኚ ነገር ግን ፈተናው ሊቆምልኝ አልቻለም ምን ባደረግ ይሻለኛል ብላ ያንተን ቪዲዮ ከታተላለሁኝ ዩቲዩብህን አያለሁኝ ስልክህን የሚያገኙት ከዛ ጋር ነው እያለች አለችኝ በነገራችን ላይ ይሄ አሁን የኔ ስልክ በተለይ ለብዙዎች የተጠቀሙበትም እኔ የተጎዳሁበትም ክፍል አለ እውነቱን ስነግራችሁ ማለት ነው ለክፉዎች ለመተተኞች ቅርብ የሆነበት እንደዚሁም ደግሞ ለተጠቀሙበትም ለመንፈሳዊና ለበጎ ነገር ያዋሉትም አሉ ያው እንግዲህ ያንን ሁለቱንም አስታርቆ መሄድ ነው እና በጣም የሚረብሹ ሰዎች አሉ ያው ሚዲያ ላይ ሁሉን ማውጣት ስለማልፈልግ ነው እና ግን ሚገርማችሁ ነገር እነዛ ሰዎች ይጎዱበታል እኔ ለቅዱስ ሚካኤል አሳልፌ ይሰጣለሁኝ ያለ ፕሮግራም እኔን ለመጉዳት እኔን የሆነ ነገር ለማድረግ ያስባሉ እያሰቡም ነው በተቻላቸው መጠን እየረበሹ ነው ነገር ግን እኔ ደግሞ ሰላም የሚነሳውን ሰላሜን የሚነሳውን እንዳላገለግል የሚያደርገውን እያሳለፍኩ ለአምደው ቅዱስ ሚካኤል እየሰጠውኝ ነው እውነቴን ነው የምላችሁ ይሄንን የምትሰሙ ክፉዎች ለቤተሰባችሁ ጦሳችሁ እንዳይተርፍ ላስጠነቅቅ መፈልገው እኔን የጎዳችሁ እየመሰላችሁ እኔ ግን አሳልፌ ከናንተ ጋር ሰልፍ አልገጥም እናንተ በወረዳችሁት ልክ አልወርድም እናንተ በምታስቡት ልክ እኔ አላስብም ግን ቤተሰባችሁ እንዳይጎዳ እናንተ በስራችሁ ናችሁ ግን በንብረታችሁም በልጆቻችሁም አደጋው እንዳይደርስ ተጠንቀቁ እኔ አሳልፌ የምሰጠው ለሱ ነው እናንተ በወረዳችሁት ልክ እኔ ወርጄ አልገኝም ለማንኛውም እኔ ከናንተ ጋር እንትን ስል ጊዜን ማጥፋት አልፈልግም አሁን ጊዜው እናንተን በማሰብ ጊዜን አልጨርስም ስለናንተ በመተረክ ማለት ነው መዳን ለሚፈልጉ መዳን ከፈለጋችሁ ኑ ከክፋት ደግነት ይሻላል ኑ አለበለዛ ግን ክፋት ይሻለናል ካላችሁ ቀጥሉ እኛም ያመነውን ይዘን እንቀጥላለን ከዛ ድሉ የማን እንደሆነ ወደፊት ያው የሚታይ ነው ማለት ነው ችግር የለም ወደ መልካሙ ነገር ይገርባል እኮ በጣም እኮ የሚገርም ነገር ነው ቤተሰቦቼ እሺ ወደ ቤተሰቦቼ ስመለስ ወደ እናንተ ስመለስ የኔ ተወዳጆች መዳን የምትፈልጉ ሰዎች አሁን ጊዜው ደርሷል ኑ እንደዛ ቦታ ላይ ሳልሄድ ምናምን እንደው ቆይ በዛን ሰዓት በቃ እንሄዳለን ምናምን ብላችሁ ይፎከራችሁ ለመሄድ በጣም በቃ ቀኑን
ብቻ ይድረስ እንጂ ምናምን ስትሉ የነበራችሁ ሰዎች አሁንም ዛሬም ቀኑ ደርሷል። መሄድ የምትፈልጉ እዛ ቦታ ላይ ኑ እንሄድ፣ ቀደም ብላችሁ አሳውቁኝ። 2 ቀን 3 ቀን ምናምን ሲቀረው በደውሉ ማስተናገድ አልችልም ማለት ነው። መሄድ የምትችሉ መሄድ ፍላጎቱ ያላችሁ ናችሁ። በረከት መዳን የምትፈልጉ አምደው ቅዱስ ሚካኤል ላይ ሂጂ መዳን ፈልጋለሁ፣ ከስራቴ መፈታት ፈልጋለሁ፣ ጸሎት ማድረግም ፈልጋለሁ የምትሉ ሰዎች ኑ ነው። በሩ ክፍት ነው። እንሄድ እያልኩኝ ነው ዘወትር መጠይቃችሁ መለምናችሁ ማለት ነው። መሄድ ማስችሉ ደግሞ ከአቅማችሁ በላይ የሆነባችሁ ሰዎች ካላችሁ ደግሞ ጸሎት ማድረግ የመባችሁንና ስመ ክርስትናችሁን የእናንተንም ሆነ የቤተሰቦቻችሁን መላክ ትችላላችሁ። እታዘዛለሁ፣ ታዛዥ ነኝ ነው። ሌላው ደግሞ ስለ አምደው ቅዱስ ሚካኤል ያልሰማችሁ ያላወቃችሁ ምንድነው ይሄ አምደው ቅዱስ ሚካኤል ማለት ምንድነው ምናምን ብላችሁ እንዳታሳልፉት ወይም ደግሞ ሳይገባችሁ እንዳይቀር አዲስ ለሆናችሁ ለቤቱ ለሚዲያው አዲስ የሆናችሁ ደግሞ አምደው ቅዱስ ሚካኤል ማለት መተትና አስማት ለተደረገበት ወይም በየጊዜው ለሚታደስበት እዛ ቦታ ላይ የክፉዎች ክፋት የሚፈርስበት ለናንተ የተመተተው ለናንተ ታድሶ የጥላወጊ የሞት መንፈስ ሌላም የሰላቢ መንፈስ የአእምሮ መተት በትዳር በስራ በጤና ሰው በመሆናችሁ በድላችሁ እየተጠቀሙ መተት ክፉ መንፈስ እየላኩ ለመናፍስቱ አሳልፈው እየገበሯችሁ ያላችሁ ሰዎች እዛ ቦታ ላይ ጸሎት ስታስደርጉ ወደ ራሳችሁ ይመለሳል። ቃል ኪዳኑ ይሄ ነው። የማን የአምደው ቅዱስ ሚካኤል። አምደው ቅዱስ ሚካኤል የተባለበት ስሙም ክፉዎችን አጭዶ ነቅሎ ስለጣለ ነው። አምደው ቅዱስ ሚካኤል ፍርዱ ትክክል ነው። ይሄ ቃል ኪዳን ከአምላኩ የተሰጠው ለቅዱሳን የተሰጠ ለቦታው የተሰጠ ቃል ኪዳን ነው። እዛ ቦታ ላይ ጸሎት ስናስደርግ ይሄ ችግር ይቀረፋል። ገንዘብ ለተወሰደባችሁ ለተቀማችሁ ሀብት ንብረት ለተወሰደባችሁ ለተቀማችሁ ማለት ባደራም መልክ ይሁን በብድርም መልክ ይሁን አስቀምጣችሁ ሰጣችሁ የተካዳችሁ የተከለከላችሁ ሰዎች እዛ ቦታ ላይ የመጥሪያ ወረቀት ይሰጣችኋል። የቀማችሁ ወይም የካዳችሁ ሰው እዛ ቦታ ላይ የእምነት ክህደቱን ቃል እንዲሰጥ መጥሪያ ይሰጣል። እናንተ ይዛችሁ ትሄዳላችሁ ተሰጥታላችሁ ማለት ነው። ይሄ ነው። ይሄ ሲነገር ክፉዎች ደስ አይላቸውም። የቀሙ ሰዎች ወይም ደግሞ ተንኮል ያለባቸው ሰዎች ደስ አይላቸውም፣ ይቃወማሉ። ይሄ ደግሞ ከየት መጣ ምናምን ይያሉ ብስጭት ይላሉ ማለት ነው። እነሱና መንፈሳቸው ይበሳጫል። ለዛ ነው የሚረብሹት ማለት ነው። ግን ችግር የለም። እኔ ምንም አይደንቀኝም። ለምን ያያስኩትን ይዣለሁ ማለት ነው። አይደንቀኝም። አሁንም በሙላትና በኩራት ሁኜ ነው አምላኬን ይዤ ነው የምናገረው ማለት ነው። ስለዚህ የተጨነቃችሁ የታመማችሁ ያዘናችሁ የተቸገራችሁ በህይወታችሁ በኑሯችሁ በስራችሁ ስራአታችሁ ተመራችሁ እንደ ህይወት አለ አይደለ ስንክልክል ያለባችሁ ሰዎች እዚህ ቦታ ላይ ጸሎት አስደርጉ ወይም ደግሞ ቦታው ላይ እንሂድ ነው። እና ወደ ቀደመ ነገር ሰወስዳችሁ ይቺ እህታችን ዓርብ ዕለት ደወለችልኝ። ዓርብ ዕለት ባልሰሳት ዓርብ ዕለት ነው የዛሬ ሳምንት ከቢ ዓርብ ዕለት ደወለችልኝ። ከዛም በኋላ እንደው ከዩቲዩብ ላይ ነው ስልክህንም ያገኘሁት ትምህርትንም የሰማሁት ዩቲዩብ ላይ ነው። እና ያለው ነገር ይሄ ነው። በጣም ችግር ውስጥ ነው ያለሁትኝ። ጾማለሁ፣ ጸልያለሁ፣ ስጋ ደሙን ወስዳለሁ። ነገር ግን ፈተናው ሊቆምልኝ አልቻለም። ምንድነው እኔ ምንድነው በጣም ግራ ሲገባኝ ነው አሁን ወደ አንተ የደወልኩት ብላ ነገረችኝ። ከዛም በኋላ ግድልሽም ካሁን ጊዜ ጀምረሽ መቁጠሪያሽን አንሺ አልኳት። መቁጠሪያሽን አንሺ፣ ቀጥቅጭ፣ ግራፊ። እኔ አንድ ሰገርፍ እናንተ 100,000 ግርፋት ይሁንባችሁ። 100,000 የሳት አለንጋ የሳት ጦር እየወጋችሁ እየገረፋችሁ ተቃጠሉ እያልሽ አንድ ሰግድ 100,000 ስግደት እየሰገዳችሁ ተቃጠሉ እያልሽ ስገጂ፣ ቀጥቅጭ። ካሁኗ ሰዓት ጀምሬ ነው ያልኳት። ማምላክ ምስክሬ ካሁን ሰዓት እኔ ካወራሁበት እኔና አንቺ ከተነጋገርንበት ሰዓት ጀምረሽ ካሁን ሰዓት ጀምረሽ ለቅዱስ ሚካኤል ንገሪው አልኳት። ማምላክ ምስክሬ ቅዱስ ሚካኤል በሚያውቀው ማለት ነው። ከዛ የተቸገረ ሰው ምክር ይሰማል። ምክንያቱም ቅድም ብያቸዋለሁ አሁን ያልበሰለ ማንነት ስላለ ነው ግንፍል የሚልብን ማለት ነው።
ለእግዚአብሔር ያልተገዛ እቺታችን የተገዛች ነች ብያቸዋለሁ እና እግዚአብሔር ያክብራት ትእዛዜን አክብራ የነገርኳትን ሰምታ ከዛን ሰዓት ጀምራ ልክ እኔ ስልኩን ከዘጋሁት በኋላ እሷ መነጋገር የጀመረችው ከቅዱስ ሚካኤል ጋር ነው አምደው ቅዱስ ሚካኤል ብያታለሁ ብያታለሁ አምደው ቅዱስ ሚካኤል ዝናህን ሰምቻለሁኝ ካሁን ሰዓት ጀምሬ እኔ ራሴን አሳልፌ ላንተ ሰጥቻለሁኝ መጪው ፋሲካ በዓል ነው አንተ ይሄንን ተአምር ሳታሳየኝ እኔ ቤቴ ውስጥ አመት በዓል የሚባል የለኝም ህይወቴ አደጋ ውስጥ ነው ያለው ችግር ውስጥ ነው ያለው ብላ ተሳለች ከዛ በመነጋው ባለቤቷ ነው ደወለልኝ ባለቤቷ ደወለልኝና ትናንት ባለቤቴ ደውላልህ ነበር እና አንዳንድ ነገር ተነጋግራቸዋልና አሁን መንፈሱ መለፍለፍ ጀመረ ተጋለጠ አለኝ እግዚአብሔር ይመስገን እንግዲህ ተመልከቱ እግዚአብሔር ያሳያችሁ ታዳ ለዚህ መልአክ በእውነት እኔ ጃኒ ኢንስ ሰማኒ በቃ ከግር ጥፍሬ እስከ ራስ ጸጉሬ ነው ይወረረኝ ማለት በቃ የሆነ ነገር ተሰማኝ ምን አይነት የምናመልከው አምላክ ምን አይነት ነው አምላክ ቅዱስ ሚካኤል ነው የቅዱስ ሚካኤል አምላክ ምን አይነት አባት አምላክ ነው አልኩኝ በእውነት ነው የምላችሁ እና የሚገርማችሁ ነገር ሰኞ ወደ ቅድስት አርሴማ ገዳም ነው ሄዱት ይርጋለም ቅድስት አርሴማ ገዳም ሄዱ እዛ ቦታ ላይ እግዚአብሔር የተመሰገነ ይሁን ሲረብሽ የነበረው ሲያውክ የነበረው መንፈስ በሙሉ ተጠራርጎ ምን አለ ሄደ ደስ ይበላችሁ በድንግል ማርያም በቅዱስ ሚካኤል በእውነት እና ምንድነው ያለው መንፈሱ ሲናገር ሂዳበት አይታው ለማታውቀው ገዳም አሳልፋ ሰጠችኝ መሰከራለሁ ደጅህን ረግጣለሁ ብላ አሳልፋ ሰጠችኝ ያዘኛል ወይ ቅዱስ ሚካኤል አባቴ በእውነት እና አሁን ወደ ቤቷ ተመልሳለች በ16 ማለት ነው በ16 ወደ ቤታቸው ገቡ አስቡት እንግዲህ መቼ ሄዱ ብያቸዋለሁ በ13 መቼ ተመለሱ ወደ ቤታቸው ድና ወደ ቤታቸው መቼ ተመለሱ በ16 አስቡት እንግዲህ በመካከል ያለው 2 ቀን እድሜ ነው የተጠመቁት ማለት ነው ሰኞ ሄዱ ሰኞ ማክሰኞ ሮብ ሐሙስ ቤታቸው ናቸው ቅዱስ ሚካኤል የዚህን ያክል ቅርብ መልአክ ነው አያችሁ አምደው ቅዱስ ሚካኤል ብሎ የጠራ ሁሉ ይድናል እኔ የትም ሂጃለሁ በጣም ብዙ ኢትዮጵያ ውስጥ በጣም ብዙ ገዳማት ሂጃለሁ በጣም ማለት እማደንቃቸው በጣም በቃ በኔ ውስጥ ማለት ነው በጣም የሚለዩብኝ 4 ገዳሞች አሉ በጣም የሚለዩብኝ ማለት ነው በጣም የሚለዩብኝ በርሜል ቅዱስ ጊዮርጊስ ድልግ ምርት ደለጎ ኪዳነ ንብረትን ጨምሮ ማለት ነው ጻድቃኒ ማርያም አጃና ሚካኤል አምደው ቅዱስ ሚካኤል የትም ሂዱ እውነቴን ነው የምላችሁ የትም ሂዱ አምደው ቅዱስ ሚካኤልን ረገጡ ደጁ ላይ ደረሱ አምደው ቅዱስ ሚካኤል ደጁ ላይ ደረሱ ደጁ ላይ መሄድ ባትችሉ ስመ ክርስትናችሁ ይሄድ ስማችሁ ይሄድ
ተማጸኑት በጣም ብዙ ሰዎች እኮ ነው የምላችሁ አልቅሰው ነግረውት እኮ ወደው እኮ ነው እንባቸው የሚታበሰው እናንተ እኔ ከኔ ጭምር ማለት ነው ከኔ ጭምር ይለያል ሸራ አድርጉላችሁ ይሄ እኮ ከስጦታ በላይ እኮ ነው የመዳን መንገድ እያሳያችኋቸው እኮ ነው ዳኑ እያሏቸው እኮ ነው ለክፎችም ቢሆን ንገሯቸው በንስሐ ቢመለሱ እኮ መልካም እኮ ነው እግዚአብሔር ይቅር ባይ ነው ይቅርላቸዋል እኮ እግዚአብሔር የሚፈርድባቸው አልመለስ ያሉትን እኮ ነው አልመለስ ያሉትን ልበጠማማ ክፎች የሆኑትን ያቃቸዋል እኛም በመላሳቸው ይሸነግሉናል ከልባቸው ወደውናል ብለን ነው ልባችንን ምን ሰጣቸው በዛን ሰዓት ነው የሚጎዱን እግዚአብሔር ግን የሚታለል አምላክ አይደለም እኮ እግዚአብሔርን ከእግዚአብሔር የሚሰወር ነገር የለም ልብ ያሰበውን አእምሮ ያመላለሰው ያወጣው ያወረደውን ሁሉ እሱ ያቀዋል ያነባዋል ስራው እኮ ነው የእጁ ስራዎች እኮ ነን የእጁ ስራ ነሽ እኮ የእጁ ስራ ነህ እኮ ያቀሻል አያችሁ ስለዚህ የተዋህዶ ልጆች በጣም ድንቅ ምስክርነት አለ ይሄንን እየሰማችሁ ድናችሁ እየመሰከራችሁ ለመኖር ያብቃችሁ የሚታገላችሁን ሁሉ ቅዱስ ሚካኤል ይጣልላችሁ ሌላው ካህናትን የማልበስ ፕሮግራም ይዘናል በያቸዋለሁኝ አሁን የ10 ሰው የሚሸፍንልኝ ካለ በረከቱ ላይ እንዲሳተፍ እኔ ልሳተፍ ካህናቱ ስማችሁን ይዘው ጸሎት ያደርጉላችኋል ጸጋውን ያልበሳችሁ በላይ በሰማይ እንዳትራቆቱ በመጨረሻው ዘመን ያክብርልን እያሉ በነፍስ በስጋ ይጠብቅልን እያሉ ጸሎት እንዲያደርጉላችሁ 10 ሰው ፈልጋለሁ ማለት ነው አንድም ሰው ቢሆን 10 ሰው ቢሆን ፈልጋለሁ ችግር የለም እኔ እችላለሁ የሚል የ10 ሰው ፈልጋለሁ የሚል ካለ እንግዲህ አገልግሎቱን ማግኘት መነጋገር መወያየት ምን ማድረግ እንዳለብን አሁን አዳራሹ ሊጀመር ነው አሁን ስለሱ ያላወራሁላችሁ እዛው ስንደርስ ላሳያችሁ ስለፈለኩኝ ነው ምን ላይ እንደደረሰ ማለት ነው እንዴት ይሰራል እንዴት አድርገን እንፈጽመዋለን ቅዱስ ሚካኤል በረዳንና እሱ በፈቀደልን መጠንና ልክ እናደርገዋለን ከዛ በኋላ ግን ወደ ቤተክርስቲያኑ ስራ ወደ ህንጻ ቤተክርስቲያኑ እንሄዳለን ማለት ነው መጀመሪያ አዳራሹ ይለቅ አዳራሹን ጥንቅቅ አድርገን ከጨረስን በኋላ ቤተ መቅደሱን እንገነባለታለን ቅዱስ ሚካኤል ልጆች አሉት ይነሳሉ ገና ያልመጡ ልጆች አሉ እሱ ያስነሳቸዋል ችግር የለም ስለዚህ በዚህ ልክ የቅዱስ ሚካኤል ልጆች ወዳጆች ስሙን ጥሩት ጣርታችሁት አታፍሩም ርኩሳን መናፍስት እና አገልጋዮቹ ሰራተኞቹ ሰው እናንተ በጣም ከፋ በእውነት አሁን ሰይጣን ቁጭ ብሎ ክፋትን እየሰራ ያለው ሰው ነው አሁን መንፈሱም ሲያዝ እኔ ምን ላድርግ እኔ አስቸገሩኝ እኮ ይላል እረፍት ነሱኝ እየጎተቱ ይወስዱኛል ይገብሩልኛል ደም ይገብሩልኛል ተገብሩልኝ ነው የመጣሁት እኔ ምን ላድርግ ብሎ በቃ እሱ ራሱ መሮታል ማለት ነው ሰው ምን ያህል ክፉ መሆኑን በቃ የሚያሳይበት ዘመን ላይ ነው ያለው ሰው በሰው ላይ ህዝብ በህዝብ ላይ ይነሳል ያለው እኮ ይሄ እኮ ነው 8ኛው ሺ ላይ የሚገርማችሁ ነገር 8ኛው ሺ ሰው ህዝብ በህዝብ ላይ ይነሳል የተባለው ይሄ ነው ሌላ እኮ ምንም እኮ አይደለም አሁን በውጭ ዓለም ብትሄዱ ከዚህ ከኢትዮጵያ ተከትለው እዛ ክፉ ለመስራት በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ምን አይነት ነኝ ምንድነው የሚሰማቸው ሰው አጥፍቶ እንዴት አንተ ሞት እኔን በአንተ ልኖር እንዴት ይባላል በማርያም ምን ያህል ከሰይጣን ቢከፋ ነው ሰው ልጅ አንተና ቤተሰብህን ጨርሽ እኔ ልኖር እኔ ብቻ ልኖር እንዴ አረ ሰው ያለ ሰው አይሆንም እንዴ አረ ንስሐ ግቡ በጣም እኮ ያሳዝናል እኮ በጣም እኮ ያሳፍራል እኮ ሞት እኮ አይቆር ሰዓት በለው
የሰው ድል እንኳን አይደለም የሰውን ሰብስበ የራሳችን እንደው የላቤን ባርክልኝ ብትሉና በጸልዩ ምን ችግር አለ? ደፍተራው በቃ ይበዛበት በቃ ይሄ ሰው ላይ ክፋት የሚሰራው ምን አይነት ቆሻሻ ትውልድ ነው? በቃ አእምሮ ይቆሸሸ ማለት ነው። ተምሩ በቤተ ክርስቲያን ተምሩ መጨረሻውን ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ጸያፍ እኮ ነው እውነት። እንዴ ሌላ ኃጢያት እኮ ይሻላል እኮ በእውነት እንዱ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሰውን እድሜ ልክ ማሰቃየት እንዳያገባ እንዳታገባ ሰርቶ እንዳይለውጥ እንዳይቀየር በትዳሩ ሰላም እንዳይኖረው ጤና እንዳይኖረው በረከት እንዳይኖረው ማድረግ ማሳደድ የሞት መንፈስ ጥላውጊ መላክ ምንድነው? ይሄን ምን ለማግኘት ነው? ቆይ እናንተ ምን አይነት ክፋት ነው? ምን አይነት የክፋት ጥግ ነው? በቃ የመጨረሻው የክፋት ጥግ ማለት እኮ ይሄ እኮ ነው። በቃ አንድ ሰው ገደላችሁ ማለት እኮ አንድ ሰው ስታበላችሁ አንድ ሰው ስታበላችሁ በሱ ስር ስንት ህዝብ አለ? ስንት ቤተሰብ ይተዳደርበታል? ምን አይነት ክፋት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም እኮ የሚገርም እኮ ነው። አንድ አባት ሲያጫውቱ ምንድነው ያሉት? ሰውየው በቃ በክፋቱ ይታወቃል። ክፉ ነበርና የሚገርማችሁ ነገር ያው ሞት አይቀርም። እኔ እኮ እንደ ቤተ ክርስቲያን ይቻለችው ጉድ ወይኔ እናንተ በጣም እኮ ነው የሚያመው። ቤተ ክርስቲያንን ሲያሳድዱ ቤተ ክርስቲያን አስተምራቸው አብልታ አሳድጋቸው አስተምራቸው ዕውቀቱ ናቸው ጥበቡ ናቸው። ደግሞ መልሰው እንደገና እዛው ውስጥ ሆነው ደግሞ ምን አይነት አለመታደል ነው እናንተ። እዛው ውስጥ ሆነው ደግሞ እዛው ተቀጥረው እዛው ተምረው እዛው ተቀጥረው እዛው ደሞዝ ተከፋይ ሆነው አሁንም ደግሞ ያስተማራቸውን ህዝብ ያ ሲያበላቸው ሲያጠጣቸው ሲያለብሳቸው የነበረ በራባቸው ጊዜ ሲያበላቸው በተጠሙ ጊዜ ሲያጠጣቸው የነበረ ከዛ ደግሞ ትምርቱን ጨርሶ ደግሞ ሲቀጠር ደሞዝ ይሆናቸው ምእመናን ካልሰጡኩ ደሞዝ የለም። ካህናት ኬት ያመጣሉ? ያን አሁንም እኮ የሚገርመኝ ነገር ካህናት የቤተ መቅደሱ አገልጋዮች እኮ ህዝበ ክርስቲያን ካልሰጠ ያንን የሚሰጠውን ሰው እኮ ነው እያሳደዱ እያጠፉ ያሉት እኮ ነው። ደሞዛቸውን እኮ ነው እያጠፉ ያሉት እያሳደዱ ያሉት። ደሞዝ የሚከፍላቸው ምእመን እሱን እኮ ነው እያጠፉ ያሉት። ተመልከቱ። እንደገና ደግሞ ሲሞቱም እዛው ግቢ ውስጥ ነው እዛው ነው የሚቀበሩት። ቀብራቸው ደግሞ እዛው ነው። ምን አይነት ቆሻሻነት ነው በእናታችሁ? በስመ ስላሴ ምን አይነት እርግማን ነው? ምን አይነት የዘር እርግማን ነው? አለመታደል እናንተ። እግዚኦ መሐረነ እኔ ሳስበው ይዘገንነኛል ይሰቀጥጠኛል በጣም። እና ይህ ሰውዬ ሞት አይቀርምና ሞተ በቁመ ነው በስጋ ህይወቱ ሰዎች ላይ ክፉ ነገር እንደዚህ መተት ይመትታል ሰዎች ላይ ክፉ ያደርጋል ይሰልባል ርኩሳን መናፍስትን ይልካል ድግምት ይልካል ሲሞት ተቆፍሮ ሲቀበር ልክ ተቆፈረና እንትኑን ከነሳጥኑ ልክ ቁጭ ስናደርገው መሬቱ ተከፍቶ ጨለማ ነገር ነው የሚታየው እያንኳኳ ይዞት ሄደ። ይሄው ቅዱስ ሚካኤል ምስክሬ የሰማሁት እኮ ነው። በአይናቸው ያዩትን ነው የነገሩኝ። አፈር ብናለብሰው እንዴት ይሙላልን ያጉድጓዳሉ። በቃ የሚታየን የሚያስፈራ ጨለማ ነው አሉ። ኳ እያሉ ነው የሚሄደው አሉ። በቃ እንትኑ ድምጽ ብቻ ነው የምንሰማው አሉ። ይዙት እንደለም ይሄ ነው የሚጠብቃቸው የክፎች ክፋት ማለት። አሁን አፈር ቢጨመር
አፈር ቢጨመር ዲምን ጭራሽ ድምጽ አይሰማም አሉ በቃ አፈሩ የሚያርፍበት ራሱ ድምጽ አይሰማም በቃ መቀመጥ እንጦሮጦስ ወረደ ይዙት ይሄ ነው መጨረሻቸው የክፎች ክፋት መጨረሻቸው ይሄ ነው እና ያ ጉርጓድ በቃ ትተነው ሄርናሉ እግዚኦ በቃ ብለን ትተነው ሄርን በቃ እንዴት ምን አፈር ይሙላው እንዴ ህዝብ አየ ያንን ጉድ ህዝብ ተማረበት አያችሁ እዛ የነበረ ህዝብ እንግዲህ የክፎች መጨረሻ ምን እንደሆነ መቃብራቸው እንኳን ራሱ እንደማይገኝ ማለት ስጋቸው እንኳን መሬት መያዝ አትችልም ተተፋቸዋለች በቃ ትልካቸዋለች እኔ ህናሊዝም ነው የምትለው እንዴ እኔ እንጉዳሊዝም ነው የምትለው ለመሬት እንኳን አስቸጋሪ ይሆንን ለፍጥረት አስቸጋሪ ይሆንን አለ እንደዚህ አይነት ክፉዎች አለ ዘራቸው ክፉ ማለት ዘርም ይበክሉ እና በሌላን ቀን ያው በራሱ ጊዜ ያ ህዝብ ከተማረበት በኋላ ያ አፈር ሞላ በማንቸርነት እግዚአብሔር ያ እንጦሮጦስ ወረደ በቃ ከነሳት ያለው ነገር ይሄ ነው ክፉዎች ተመለሱ ብትመለሱ ይሻላችኋል እናጠፋለን ብላችሁ እየጠፋችሁ እንደሆነ ወውቁት ጸልዩ ንስሐ ግቡ እግዚአብሔር ማሪ ነው ይምራችኋል ሰላም እግዚአብሔር ይብዛላችሁ የተዋህዱ ልጆች እንደነገርኳችሁ ይሄንን ቪዲዮ ላይክ ሼር አድርጉት ሐሳብ አስተያየታችሁን በኮሜንት ገለጡ ሰላም ሁኑልኝ ሰላም እግዚአብሔር ይብዛላችሁ